ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ወይ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ታጣፋፋን የጽጌረዳ ድራማ በመሀል አቋርጬው ነበር እና የጽጌረዳ ድራማ እንግዲህ እንደቀጠለ ነው። ያው እኔ ነኝ እንጂ የጠፋሁት፣ ድራማው እንደቀጠለ ነው። ምንድነው መሰላችሁ የነብዩን አባት ማለት ነው ሞከንን ለበቀል ነው እየገባው እነ ነብዩ ቤት ማለት ነው። እና ምን ከኋላው ምን እንደሆነ ባላቅም አሁን ሰራተኛ አምጥቶላቸዋል፣ ከቤታቸው ሰራተኛ አስገብቷል። እኒን ቤት ቀስ በቀስ ማፈራረስ ነው የምፈልገው እያለ እየዛተባቸው ነው። እና አቶ እነ ነብዩ ደግሞ ምንም አልናቁበትም። ነብዩ ትክክለኛ ጓደኛዬ ነው ብሎ አምኖት አብሮ እየተጋዘ ነው። ሞከንን ግን በውስጥ ለውስጥ እየሰራላቸው ነው ያለው ነውና በጣም የሚገርመው ነገር እንደዚህ ያነሰው ሰው አይመስልም። ሲታይ ምስኪን ይመስላል። እዛ ጋር ጽጌረዳን አስጠምዷታል። እዚህ ጋር ላይ ደግሞ ሌላ ነገር አድርጎ እየሰራን ያለውና ነብዩ ሊበቀለው ጽጌረዳና ነብዩ እንዲለያዩ እያደረገ ነው። እዚህ ጋር ደግሞ በቃ ብቻ ነብዩ ህይወቱ እንዲስተካከል አይፈልግም ማለት ነው። እና ነብዩ ከአባቱ ጋር ተናግሮ አባቱ የነብዩ አባት ተናግሮ ሲወጣ እንግዲህ በር ላይ ቆሞ እያዳመጠ ነበር። መጨረሻው ምን እንደሆነ አናውቅም። እስኪ እኔውና ድራማውን እንመለስ። ግዴታ ፌቨንን ማግባት አለብን። እሷን ልጅ ማግባት ማለት የስትንፋስ ያክል ግዴታ ነው። አባዬ እሷን ማገባበት ግልጽ የሆነ ምክንያት ትነግረኛለህ? ምክንያት የለውም ነብዩ። ምን እያደረክ ነው? እያለኩ ነው። ምን አደርጋለሁ? እኔ ደግሞ እዚህ ጋር ቆመህ እያዳመጥክ መስሎኝ እኮ ነው። እንዴ ምን አለ ብዬ ነው የማዳምጠው። እሺ በቃ ና ገብተን እንተኛ። መጸዳጃ ቤት ገብቼ ልምጣ? እሺ ተረጋጋ እንጂ መኮንን፣ እንደዚህ አይነት ስህተት ድጋሚ እንዳትሳሳት። ያለበለዚያ ሁሉም ነገር ነው ገደል የሚገባው። በጭራሽ እንደዚህ አይነት ስህተት መሳሳት የለም። ይህን ቤት ከስር መሰረቱን ሄደ ሁሉም ነገር የራስ አድርግ። በቃ ያለህ እድል ይሄና ይሄ ብቻ ነው። እንዴት ነው ወደዳችሁት? ድራማ ሰው የሰው ልጅ ይሄን ያህል በዚህ ያህል ሰው ልጅ እኮ ሊያጠፋ ይችላል። ምናልባት ክፉ ነገር አድርጎበት ሊሆን ይችላል። ግን ይሄን ያለ በቀል እንደዚህ ያንን ነገር ምን ያደርጋል? በዚህ ዘመን እኮ በቃ ይቅርታ ተባብሎ መተላለፍ ነው። በእርግጥ ድራማ ነው ልንል እንችላለን። ድራማም ባይሆን በሰው ህይወት ላይ በሰው ታሪክ ላይ የተሰራ ድራማ ስለሆነ ይሄ የሰው ህይወት ላይ የተሰራው ድራማ ነገ ዋጋ ያስከፍላል። እግዚአብሔርን ይሄ ሰው ይሄን ያህል ጥግ ድረስ ክፋት መሄድ ለምን ያስፈልጋል? በቃ አደረገ ያ ሰው እንደ ሰውኛው ካሰብነው ሰው ነው ሴጣን ነው ሰውን የሚያሳስተውና ለዚህ እኛ ከዚህ ድራማ እውነቴን ነው ማለት በቀሉን ሰው መማር ያለብን መልካም አስተሳሰቡን ወስደን ይሄ ነገር ነገ በኔ ላይም ሊሆን ይችላል። ሰውን በጎናችን ያለውን በቁራኛ ማየት ማለት ምንድነው ነገ የሚያስከትልብኝ ይሄ ነገር እንዴት ነው ነገ ምን ዋጋ ያስከፍለኛል ብሎ ይሄንን ተጠራጥሮ ማየት ነው እኔ የሚሰማኝ የሚመስለኝ እንደዛ ነውና ሰውን ያው መጠራጠር ብዙ ሳይሆን ሰውን ያው ማየት እንትን በዙሪያችን ያለውን ማንነቱን በደንብ ማጥናት ነው የሚሰማኝ እንደዛ ነው። ድራማውን ከወደዳችሁት ከዚህ በኋላ በየጊዜው ተከታትዬ እለቅላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አምሹ።